ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ቤት መመለሱ ወደ ትሬኒንግ መመለሱ የሚታወቅ ነገር ነው። በእርግጥ ገና ሪፖርት እያደረገ ነው። ትሬኒንግ የሚጀምረው ደግሞ አሁን በዚህኛው ሳምንት እንደሆነ መረጃዎች እየወጡ ይገኛሉ። ግን ደግሞ በሚያሳዝን ሁኔታ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ቤት ተመልሶ ያው ትልልቅ የሚባሉ ክለቦች እስካሁን ድረስ ምንም አይነት ኦፈር አላቀረቡም። ባርሴሎና ፍላጎት እንደሌለው ቀድሞ አሳውቀዋል። ባየር ሙኒኮችም ደግሞ ወደ ሌላ ታርጌቶች ዞሮ እንደነበር የሚታወቅ ነገር ነውና ልክ እንደ አስቶን ቪላ አይነት ደግሞ በነ ባርሳ ሌቭል ያልሆኑ በነ ባየር ሙኒክ ሌቭል ያልሆኑ ክለቦች ደግሞ ራሽፎርድን ማስፈረም አይችሉም። አንደኛ ያለው የደሞዝ ጉዳይ ነው። እሱም ደግሞ ከሚፈልገው መጫወት ከሚፈልግበት ቦታ አንጻር እነዚህ ክለቦች ለማርከስ ራሽፎርድ የሚሆኑ አይደሉም። ሌላ አማራጭ የነበረው ፌነርባቼ ወይ ጋላታሳራይ ወይ ደግሞ ወደ ሳውዲ ፕሮ ሊግ ቲሞች ነበረ። ወደ እነሱ ደግሞ ራሽፎርድ በዚህ ሰዓት ላይ መግባት አይፈልግም። ስለዚህ ከማንቸስተር ዩናይትድ ጋር የሚቆይበት እድል በጣም እየሰፋ የመጣበት መንገድ አለና አዲስ ቁጥርም ሪቬል የተደረገበት አጋጣሚ ያለ ሰው ራሽፎርድ ይቀጥላል የሚለው ነገር አመዝኗል። ገና ከመምጣቱ ታዲያ አሁንም በሚዲያ ትኩረት ውስጥ ገብቷል። በሚዲያ ጥቃት ውስጥ ድጋሚ ተመልሷል። ይሄ ነገር ሊሆን ያህል ጊዜ ቆሞ ነበር። ሰው ምንድነው ያ ጥቃት? የራሽፎርድ ቅሌት ብለውስ የዘገቡት ነገር ምንድነው የሚለውን ነገር በዚህ ፕሮግራም በዝርዝር ለማየት እንሞክራለን። ሁለተኛው ርዕሳችን የሚሆነው ደግሞ ማንቸስተር ዩናይትድ ከኤንሪክ ጋር ስሙ ሲያያዝ እንደነበር እናስታውሳለን። በተለይ በቅርቡ ስሙ እየተያዘ ነበር ከኤንሪክ ጋር የሪያል ማድሪዱ 9 ቁጥር አጥቂ ኤንሪክ ማለት ነው። ሶ አሁን ላይ በወጡ መረጃዎች መሰረት ደግሞ ማንቸስተር ዩናይትድ ንግግር ጀምሯል፣ ከወኪሎቹ ጋር ንግግር ጀምሯል የሚል መረጃ ቲምቶክ ይዞ የወጣበት አጋጣሚ አለና ስለዚህ ጉዳይ እስካው ያለበት ደረጃ ወይ ደግሞ አሁን ያለበት ሁኔታ ምን ይመስላል የሚለውን ነገር ለማየት እንሞክራለን ማለት ነው። ሌላኛው ርዕሳችን ደግሞ የሚሆነው ጆሹዋ ዘርክዚ ከማንቸስተር ዩናይትድ ጋር እንደሚለያይ ኦልሞስት ቻንሶቹ ከፍ ብሏል። ከዩናይትድ ጋር የሚለያይበት እድል እንደበለጠ የሚታወቅ ነገር ነው። በተለይ ደግሞ መዳረሻ ይሆናል ተብሎ እየተጠበቀ የሚገኘው ወደ ጣሊያን ሴሪያ ክለቦች ነው። ከዛ ውስጥም ደግሞ ዩቬንቱስ ነው። ታዲያ ዩቬንቱስ ዘርክሲን ለመውሰድ ያቀረበው አማራጭ ኦልሞስት በማንቸስተር ዩናይትድ ሰዎች ዘንድ ተቀባይነትን ያገኘ ብቻ ለመሆኑ አይደለም፣ እንዲሁም የብልጣብልጥ አካሄድ ነው የሚመስለው። ዘርክዚን በነፃ ልጠቀመው እንደማለት ነው የሚል ኢምፕሊኬሽን ወይም ደግሞ የሚል አንድምታን የያዘ አይነት የዝውውር ሂደት ላይ ነው ያለው። ስለዚህ ይሄ ማለት ምን ማለት ነው? በነፃ ስጡኝ ማለትስ ከምን አንጻር ነው እንደዛ ሊባል የቻለው የሚለውን ነገር በዚህ ፕሮግራም ለማየት እንሞክራለን። የመጨረሻው ርዕሳችን ደግሞ የሚሆነው ማንቸስተር ዩናይትድ የመሃል ሜዳው ቦታ ላይ ተጫዋች እየፈለገ እንደሆነ ይታወቃል። ሶስተኛ ሚድፊልደር ያስፈርማል የሚሉ መረጃዎችም እየወጡ የነበሩበትን መንገድ እናስታውሳለንና ስሙ ሲያዝ ከነበሩት ተጫዋቾች መካከል ደግሞ አንደኛው ታይለር አዳምስ እንደሆነ የሚታወቅ ነው። ታይለር አዳምስ ታዲያ ከዩናይትድ ጋር ለመጫወት ማለት ወደ ዩናይትድ ተቀላቅሎ ለመጫወት በጣም እንደጓጓና ፍላጎትም ጭምር እንዳለው ታማኙ የዜና ምንጭ የሆነው ጋዜጠኛ ቤን ጃኮብስ የተናገረበት አጋጣሚ አለ። ይሄ ዝውውር ምን ይመስላል የሚለውን ነገር አጠቃላይ ለማየት እንሞክራለን ማለት ነው። ሰላም፣ እንዴት ናችሁ? ውድ የቻናላችን ተከታታዮች ዕለታዊው የትንታኔና የመረጃ ፕሮግራማችን ላይ ነው የምትገኙት። አሁን የጠቀስኩላችሁን ርዕሶች ላይ ተመስርተን የተለያዩ ሀሳቦችን የተለያዩ መረጃዎችን የምሰጣችሁ ነው የሚሆነው። ታዲያ በእነዚህ አሁን በጠቀስኩላችሁ ርዕሶች ዙሪያ ሰፋ ያለ መረጃ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ለዚህ ቻናል አዲስ ሆናችሁ ከሆነ ይሄ ቪዲዮ የመጣላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላስታውሳችሁ ፈልጋለሁ። ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ሼር እያደረጋችሁ ኮሜንት ላይ ሀሳባችሁን የጻፋችሁ ላይክ እያደረጋችሁ ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ እፈልጋለሁ። መልካም ቆይታን ተመኘሁ። ማርከስ ራሽፎርድ ያለፈውን 1 ዓመት ከ5 ወር አካባቢ ከማንቸስተር ዩናይትድ ጋር ተለያይቶ ነበር የቆዩ። በጣም የልጅነት ክለቡ ነው። ማንቸስተር ዩናይትድን ሲደግፍ ነው ያደገው። ማንቸስተር ዩናይትድ ቤት ነው ላይክ ህይወቱ የተቀየረው፣ ኤክስፖዠር ያገኘው። እያንዳንዱ ሞመንት ራሽፎርድ በማንቸስተር ዩናይትድ ቤት ነው ቢውልድ እያደረገ የሄደው። ያኔ የዩሮፓ ሊግ ጨዋታ ላይ የመጀመሪያ ጨዋታውን ለማንቸስተር ዩናይትድ አድርጎ 2 ጎሎችን አስቆጥሮ ከዛ በኋላ ፈተና አለኝ ብሎ ሲናገር፣ እንደዚሁም ደግሞ በዛው ሳምንት ላይ ዩሮፓ ሊግ ላይ ነበር ጨዋታው የነበረው ሐሙስ ዕለት። ከዛ በዚያው ሳምንት መጨረሻ ደግሞ ከአርሰናል ጋር በነበረው ጨዋታ ላይ ይሄ ልጅ ገብቶ ደግሞ 2 ጎሎችን አስቆጥሮ ራሱን ለዓለም ያስተዋወቀበት የሆነ ጠንከር ያለ አጥቂ እየመጣ እንደሆነ 39 ቁጥር ማሊያ የሚያደርግ ቀጠን ያለ ረሰም ያለ ጎበዝ አጥቂ እየመጣ እንደሆነ ማሳወቅ ችሎ ነበር።
ከዛም በኋላ በተለያዩ አጋጣሚዎች ቁጥሩን ወደ 19 ቁጥር ዝቅ አድርጎ ከዛ በኋላ ደግሞ 10 ቁጥር ደግሞ በሚለቀቅበት ሰዓት ላይ ደግሞ 10 ቁጥር ማሊያን ደግሞ በማድረግ ከማንቸስተር ዩናይትድ ጋር ጉዞውን የቀጠለ የማንቸስተር ዩናይትድ ከካሪንግተን ዩናይትድ ከሚኮራባቸው ወይ ደግሞ አፈሯቸው ከሚላቸው ተጫዋቾች መካከል የሚጠቀስ ድንቅ ተጫዋች እንደሆነ የሚታወቅ ነገር ነው። ግን ደግሞ እንዳልኳችሁ ላለፉትን 1 ዓመት ከ5 ወር አካባቢ ግን ከማንቸስተር ዩናይትድ ውጪ በውሰት ውል ነበር ለአስቶን ቪላ እና እንደዚሁም ደግሞ ለባርሴሎና ሲጫወት ቆይቶ የነበረው። በኋላም ታዲያ በባርሴሎና ቤት 1 ዓመት ከቆየ በኋላ ምንም እንኳን አሪፍ የሚባል ፐርፎርማንስ አሳይቶ በላሊጋው በቻምፒየንስ ሊጉ ጥሩ ኮንትሪቢዩሽን ቢያበረክትም ባርሴሎናዎች ግን ለሱ የተቀመጠው የ30 ሚሊዮን ዩሮ ዋጋ አንከፍልም በማለት ወደ ማንቸስተር ዩናይትድ ቤት ተመለሰ። ከዛ ባየር ሙኒኮች ይፈልጉታል እየተባለ ነበር፣ ሌሎችም ክለቦች እንደዚህ እየተባለ መጨረሻ ላይ ግን ማንም ማለት ላይ ይሄ ባየር ሙኒክም ሳይባሪን አስፈረመ። ባርሳ ደግሞ 30 ሚሊዮን ዩሮ ይበዛብኛል ያለው ደግሞ ለአንቶኒ ጎርደን 70 ሚሊዮን ፓውንድ በማውጣት እሱን የግሉ ያደረገበትን መንገድ ተመልክተናል። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ቤት ተመልሶ ከዩናይትድ ጋር ጨዋታውን የማድረጉ ነገር ኦልሞስት እየተረጋገጠ ያለበትን አጋጣሚ ተመልክተናል። 14 ቁጥር ማሊያም ይለብሳል የሚል መረጃ እንደወጣ የሚታወቅ ነው። ወደ ኦልድ ትራፎርድ ተመልሶ ጨዋታውን ሊያደርግ ደግሞ በዝግጅቱን ለመጀመር እንዲረዳው ከማንቸስተር ዩናይትድ ጋር ትሬኒንግ ለማድረግ በሚል ወደ ካሪንግተን መጥቶ ሪፖርት እንዳደረገና ከዛሬ ጀምሮ ደግሞ ትሬኒንግ ማድረግ እንደሚችል ከዛሬ በኋላ ባሉት እንቅስቃሴዎች ላይ ኢሚዲየትሊ አሁን በቅርብ የሚደረገው ጨዋታ ላይ እንኳን ባይደርስ ከኤሲ ሚላን ጋር የሚደረገው ጨዋታ ላይ ማርከስ ራሽፎርድ ተመልሶ ከማንቸስተር ዩናይትድ ጋር በአዲስ ማሊያ ሊጫወት የሚችልበት እድል ሰፊ ነው ተብሎ ይታሰባል። ታዲያ ወደ ትሬኒንግ ተመልሷል። ስለዚህ ሪፖርት ያደርግና እንዳልኳችሁ ዛሬ ልምምዱን ጀምሮ መጫወት ይጀምራል፣ ከዩናይትድ ጋር ኢንቮልቭ ማድረግ ይጀምራል ማለት ነው። ታዲያ ይሄ ተጫዋች እንዳልኳችሁ ከማንቸስተር ዩናይትድ ጋር ረዘም ላለ ጊዜ አብሮ ቆይቷል። በጣም ከልጅነቱ ጀምሮ ትልቅ እስከሚሆን ድረስ ከዩናይትድ ጋር ጥሩ የሚባሉ ትዝታዎችን የያዘ ተጫዋች እንደሆነ ይታወቃል። ግን ደግሞ አንድ ከባድ ነገር ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ውስጥ እንዳይረጋጋ አድርጎት ነበር። ያም ነገር የአሰልጣኝ መቀያየር አይደለም ወይ ደግሞ አሰልጣኞች መቀያየራቸው ብቻ አይደለም። ኦፍኮርስ ይሄ ነገር የሆነ አስተዋጽኦ ያበረክታል። አሰልጣኞች ሲቀያየሩ ተጫዋች ሴትል ማድረግ ይከብዷል። በተለይ ደግሞ ጀስት በቃ በፕሮፌሽናል ኬሪሩ ገና መጀመሪያ አካባቢ ላይ ያለ ተጫዋች ከሆነ ወይም ሲቀጥል ደግሞ መጨረሻ አካባቢ ላይ ኳሱን ወደ ማቆሙ አካባቢ የሚደርስ አይነት ደግሞ ከሆነ ወይ ደግሞ ፕራይሙ እያለፈ ያለ ከሆነ የአሰልጣኝ መቀያየር በደንብ አፌክት ያደርገዋል። የአሰልጣኝ መቀያየር አፌክት የማያደርገው ተጫዋች የለም። ኦፍኮርስ ግን ቢያንስ ፕራይሙ ላይ ያለ ተጫዋች የሆነ ነገር ስታብሊሽ አድርጎ ለምሳሌ መከላከል ጠንካራ ጎኑ ካልሆነ በቃ ልክ ፕራይሙ ላይ ከደረሰ መከላከል ጠንካራ ጎኑ አይደል። ስለዚህ በሌሎች ነገሮች ያን ነገር ኮምፐንሴት ለማድረግ ይሞክራል እንጂ መልሶ ደግሞ ስለ መከላከል ምናምን የሚያስብበት ጊዜ አይደል። ፕራይም ላይ ያለ ሰው በአሰልጣኝ መቀያየር ከውጤት አንጻር አፌክት ይደረጋል። ከፐርፎርማንስ አንጻር ወይ ደግሞ ከብቃት አንጻር ከመከተል ስላለበት የጨዋታ ስታይል ምናምን አንጻር ግን በብዙ ነገር አፌክት ላይደረግ ይችላል። ግን እርሊ ግን እየመጡ ያሉ ተጫዋቾች ግን በደንብ ነው በዛ ነገር አፌክት የሚደረጉት። ለምን ገና ስታይላቸውን መርጠው አልጨረሱም። ብዙ ነገሮች አሉ ወይ ደግሞ ብዙ ችግሮች አሉ። ማርከስ ራሽፎርድ ከነዛ መሃል አንዱ ነው። ለራሽፎርድ መጀመሪያ እድል ሰጡት የነበረው ቫንሃል ነበር አይደለ? ቫንሃል ከራሽፎርድ ጋር ምን ያህል ቆይቷል? ከቫንሃል በኋላስ ማንቸስተር ዩናይትድ ምን ያህል አሰልጣኞችን ቀጥሮ አሰናብቷል? ራሽፎርድ በምን ያህል አሰልጣኞች ስር ተጫውቷል የሚለው ነገር ለራሽፎርድ የእድገት ሂደት ራሱ ችግር የሚፈጥር ነገር። ግን ይሄ አይደለም ራሽፎርድን አላጫውት ያለው። ራሽፎርድን ችግር ውስጥ በቃ እስኪመረው ድረስ ያደረገው ይሄ ነገር አይደለም። ራሽፎርድን በጣም ያማረረው ነገር የሚዲያው ትሪትመንት፣ በተለይም የማንቸስተር ዩናይትድ ተጫዋች ሲሆን፣ በተለይም ራሽፎርድ ሲሆን ያለበት ይሄ በቃ የምርመራ ወይ ደግሞ የሚደረግበት እያንዳንዱ ነገር በጣም በቃ የሚያስደንቅ ማርከስ ራሽፎርድ እንዳይረጋጋ የሚያደርገው ነው። አሁን ራሽፎርድ ወደ ባርሴሎና ቤት ሄደ። እንደዚህ አይነት ዜናዎች በጭራሽ ወጥተው አያውቁም ነበር። አሁን ላይ ግን ራሽፎርድ ወደ ማንቸስተር ዩናይትድ ቤት ገና እኮ ይሄ ዜና የወጣው እኮ ራሽፎርድ ወደ ትሬኒንግ ሳይመለስ ነው። እንዲሁ እንዳልኳችሁ አሁን ከዛሬ ጀምሮ ማርከስ ራሽፎርድ ትሬኒንግ ማድረግ ይጀምራል ከቡድኑ ጋር ማለት ነው። ምንም አይነት የጉዳት ኬዝም ስለሌለበት ምናምን ነገር ከሙሉ ቲሙ ጋር ነው የሚጫወተው ከዚህ በኋላ ባለው ትሬኒንግ ሴሽን ላይ ማለት ነው። ግን ገና እሱ ሳይመጣ ግን ቀድሞት ግን የሚዲያው ትኩረት፣ የሚዲያው ሁካታ፣ የሚዲያው ጫና ተከትሎት በቃ ቀድሞት ነው የደረሰው ማለት ይቻላል። ተከትሎት ነው የመጣው እኮ እሱ ከመጣ በኋላ ቢሆን ነው። ግን ጀስት በቃ
ቀድሞት ደርሶ እየጠበቀው ነው። ገና ወደ ዩናይትድ ቤት መመለሱ ወደ መረጋገጡ ሲሄድ ደግሞ ያ ዜና ወጣ። የወጣው ዜና ምን መሰላችሁ? ምናልባት ተመልክታችሁታል ብዬ አስባለሁ። ማርከስ ራሽፎርድ ጀስት ምንድነው ሆሊዴይ ላይ እንደሆነ ይታወቃል፣ ወይ ደግሞ ረፍት ላይ እንደሆነ ይታወቃል። በዓለም ዋንጫ ላይ ተሳትፎ ስለነበረ ዓለም ዋንጫ ደግሞ እንግሊዝ 3ኛ ወጣ እንዳጠናቀች የሚታወቅ ነው። 3ኛ ወጣ ማለት ደግሞ ፋይናሉ እሁድ ሲደረግ ቅዳሜ ነበር ተጫውቶ የነበረውና ኦልሞስት ሙሉ ቶርናመንቱን ተጀምሮ እስኪያልቅ ድረስ ማርከስ ራሽፎርድ በእንግሊዝ ትሬኒንግ ካምፕ ውስጥ ነበር። ስለዚህ 3 ሳምንት ረፍት አላቸው ሁሉም ካቆሙበት ማለት ነው። ማለት አሁን ዩሪ ቴሌማንስ ቀድሞት ተጫውቶላል። ዩሪ ቴሌማንስ ቀድሞ ከዓለም ዋንጫው ውጪ ስለሆነ ነው። ሶ ራሽፎርድ ደግሞ 3 ሳምንት ሰጥቶ 3 ሳምንቱን በባለፈው ሳምንት ላይ ጨርሶታል የተሰጠውን 3 ሳምንት። ስለዚህ ተመልሶ ሪፖርት ያደርጋል። ከዛ በኋላ ወደ ትሬኒንግ የሚመለስበት አጋጣሚ አለ። የፊትነስ ኢሹ ካለበት ወይ አንዳንድ ሪከቨር ማድረግ ያለበት ማይነር ኢንጁሪዎች ምናምን ራሱ ካሉ እነሱ ነገሮች ቼክ ይደረጉለታል። ከዛ ትሪት የሚደረግ ከሆነ ትሪት ይደረጋል። ረፍት የሚያስፈልገው ከሆነ ወደዛ ሊያመራ ይችላል። ግን ጨርሶ ተመልሷል። ከመመለሱ በፊት ግን እየተዝናና ነበር። ብዙ ጊዜ የተለመደ የመዝናኛ አይነት አለ አይደለ? ታዋቂ ሰዎች ወይ ደግሞ ገንዘብ ያላቸው ስፔሻሊ ገንዘብ ያላቸው ሰዎች የሚከተሉት የመዝናኛ መንገድ አለ። እሱም ምንድነው? ከጓደኞቻቸው ጋር ወይ ደግሞ ከሚቀርቧቸው ሰዎች ጋር በመሆን ያት የሚባለው አለ አይደለ? እሱ ላይ ሆነው እንደ መርከብ ነገር ሆኖ የግል ነው ውድ ነው ምናምን እና ጀስት ጥቂት ሀብታም ሰዎች ናቸው የሚኖራቸው። እዛ ላይ የሆነ ፓርቲ ነገር ያዘጋጃሉ። ስለዚህ ጓደኞቻቸው ይኖራሉ ምናምን፣ ከዛ በኋላ ይዝናናሉ። በዚህ ፓርቲ ላይ ታዲያ ሴቶችም ይገኛሉ ምናምን ነገር ማለት ነው። ሶ ፎቶ ተነስቶ የማርከስ ራሽፎርድ እንደዚህ የተዝናና ነው ተብሎ ተለቀቀ። ይህ አዲስ ነገር አይደለም። ከሱ በፊት ኦሊሴ ላይ ይሄ ነገር ተደርጎ ያውቃል። ኦሊሴ ላይ ብቻ አይደለም፣ ኢቨን ፍራንክ ላምፓርድ አሰልጣኙ ላምፓርድ ላይ ይሄን ነገር አይተን እናውቃለን። ክሪስቲያኖ ሮናልዶ ላይ ይሄን ነገር አይተን እናውቃለን። ኮል ፓልመር ላይ ይሄን ነገር አይተን እናውቃለን። ወደ ዘፈኑ ዓለም እንኳን ብንሄድ ካኒዬ ዌስት ላይ ምናምን ይሄን ነገር ይታወቃል። አንድ ሲጀመር ፓፓራዚዎች አሉ የሚከታተሏቸው። ስለዚህ ቀጣይ የት ነው የሚሄዱት ምናምን የሚለውን ነገር በደንብ አድርገው ተመልክተው እዛ እነሱ የሚሄዱበት ቦታ ላይ ያዘጋጁ ነው። በቅርብ መሄድ አይቻልም፣ ጀስት በጣም ፕራይቬት የሆነ ቦታ ስለሆነ። ግን አሁን ላይ ግን ደግሞ ቴክኖሎጂዎች በጣም በቃ ተራቆ የካሜራ ሌንሶች የዙሚን ኢፌክታቸው በጣም ከባድ ደረጃ ላይ የደረሰበት መንገድ አለ። ስለዚህ ሌላኛው ሆቴል ላይ ቡክ አድርጎ በካሜራው ብቻ ፎቶ መያዝ ይችላል። ስለዚህ ብዙ ታዋቂ ሰዎች እንደዚህ አይነት ፎቶዎች ምንድነው ሲለቀቅ እንደዚህ አይነት ፎቶዎች ሲዘገቡ የሚታወቅ ነገር ነው። ግን ችግሩ ምንድን ነው ታዲያ? አሁን ለምንድን ነው ራሽፎርድ ላይ ሲሆን ይሄ ነገር ችግሩ ምንድን ነው? ለምሮ እንደ ችግር የታየው የሚለውን ነገር ከተመለከትን የተዘገበበት መንገድ ነው። አሁን ኦሊሴ ባይዘው ኦሊሴና ማርከስ ራሽፎርድ ምንም እንኳን በቁጥራዊ ሁኔታዎች ተመሳሳይ ወርልድ ካፕ ባያሳልፉም ግን ደግሞ በእረፍት ደረጃ ግን እኩል እረፍት ነው ሁለቱም ዲዘርቭ የሚያደርጉት። ለምን? በተመሳሳይ ቀን ነው የእነሱ ውድድር ያበቃው። ፈረንሳይ ከእንግሊዝ ነበረ የዓለም ዋንጫ የደረጃ ጨዋታ የተደረገው። ስለዚህ እኩል ነው እረፍት የሚወጡት። ተመሳሳይ መንገድ ነው ያን ነገር የሚያደርጉት ሌሎቹም ሰዎች ማለት ነው። እነሱ ብቻ አይደሉም፣ ፌራን ቶሬስም ብዙዎቹ እንደዚህ አይነት ነገር አለ። ግን የተዘገበበት መንገድ ነው አሁን ለውጥ የሚያመጣው። የተዘገበበት መንገድ እንዴት ነው መሰላችሁ? ርዕሱ ላይ የተጠቀምኩት ተምኔሉ ላይ የተጠቀምኩት ርዕስ አለ አይደለ? ወይ ነው ከታች ርዕስ ላይ ያለው ያንን የተጠቀሙት። ራሽፎርድ ልክ የሆነ ኃጢአት የሰራ ነው የሚመስለው አዘጋገባቸው ማለት፣ ወይ ደግሞ የሆነ ቅሌት ይወጣበት በቃ እዛ መገኘት ሳይኖርበት በቃ እንዴት ይገኛል እንዴ ማንም ይሄን አያደርግም እኮ ምናምን የሚል ከበድ ያለ አስተያየት ነበር ሲሰጥበት የነበረውና ሲዘገብ የነበረበት መንገድ ቶኑ ዘሰን ዘግቦት ነበርና የተዘገበበት መንገድ የሆነ ሄትን ያዘለ ዘገባ ነው። የሆነ አታክን መሰረት ያደረገ ዘገባ ነው። ኤግዛክትሊ እንደዛ ነው የሚመስለው እንጂ ችግር የለውም። ፓፓራዚዎች ስራቸው ነው። የሆነ ነገር ካገኙ ፎልት ነገር ካገኙ ወይ ደግሞ የሚታወቅ ሰው ማድረግ ያልነበረበትን ነገር አድርጎ ከተገኘ ምንም ፓፓራዚዎቹ ምንም አጠፉ የሚባል ነገር የለም። ጀስት ያዩትን ነገር ነው ለሰው ፎርዋርድ የሚያደርጉት። ግን አዘጋገብ ግን ማተር ያደርጋል። ራሽፎርድ እየተዝናና ነው፣ እረፍት ጊዜው ላይ ነው ያለው። ልክ ሌሎቹም ፉትቦለሮች ገንዘብ ያላቸው ፉትቦለሮች እንደሚያደርጉት ሁሉ ማርከስ ራሽፎርድም ያን ነገር አድርጓል። ለዛውም ፎቶ ላይ የወጣውን ፎቶ ተመልክቼዋለሁ እና እዛ ፎቶ ላይ ምንም የታየ ይሄ ራሽፎርድ ሲያደርግ የታየው ነገር የለም። ኦፍኮርስ ሴቶች አሉ ምናምን ነገርና
ናሬት የተደረገበት መንገድ በጣም ብዙ ጥርጣሬዎችን የሚያስነሳ ነው። መረጃዎች ስመለከት እንዲያውም ይሄ ነገር የሚያያዘው ተብሎ የሚታሰበው ከብላክ ፉትቦለሮች ጋር ነው። ጥቁር እግር ኳስ ተጫዋቾች ላይ እንደዚህ አይነት ነገር ይጸናባቸዋል። ሌሎቹ ያደርጉታል፣ ግን እነሱ ላይ ይጸናባቸዋል። ራሽፎርድ ይሄ ነገር በጣም መሮት የሆነ ሰዓት ላይ የእንግሊዝ ሚዲያ እሱን በቃ የሚበጣጥስበት ልክ የሚበጣጥስበት መጠኑ በጣም መሮት የሆነ ሰዓት ላይ አስተያየት ሰጥቶ ነበር አይደለ? እኔ ብዙ ነገር ሲባል ምንም አይመስለኝም ወይም ደግሞ መልስ አልሰጥም፣ ግን ለማንቸስተር ዩናይትድ ያለኝን ኮሚትመንት ግን ሰዎች ኩዌስችን የሚያደርጉ ከሆነ ግን ያኔ ያመኛል። የምችለውን ነገር እያደረግኩኝ እና የአቋሚ መውረድ ወይ ደግሞ ጥሩ አለመንቀሳቀስም የአቅም ጉዳይ ነው እንጂ ጀስት ሳልፈልግ ቀርቼ ለክለቡ ክብር ሳልሰጥ ያለኝን ነገር እየሰሰጥኩኝ አይደለም ብሎ በጣም አምሮ ነበር በዚህ ጉዳይ ላይ ሲናገር የነበረው። በጣም በቃ ተጎርቶ እንደሆነ የሚታወቅ ነገር ነውና አንድም ወደ እንግሊዝ መመለስ የማይፈልገው ይሄ ተጫዋች ወደ ዩናይትድ ቤት መግባት ስለማይፈልግ ሳይሆን ፓፓራዚው የእንግሊዝ ሚዲያን ሽሽት ነው የሚሉ መረጃዎችም አሉ እንጂ ከዩናይትድ ጋር ምንም ችግር ኖሮበት አይደለም። ዩናይትድ ቤት ቢቆይ አሁን ከሩበን አሞሪም ጋር ነበር አይደል ያልተስማሙት የነበረው። አሁን ግን አሞሪም የለም። ስለዚህ ወደ ዩናይትድ መቆየት እንዳይቆይ የሚያደርገው ምንም ነገር የለም ላችሁ ፈልጌ ግን እንዳይቆይ የሚያደርጉት ግን የእንግሊዝ ሚዲያ ተጽዕኖ ነው። በአንድ ወቅት ተናገረ ብያቸዋለሁ አይደል? የተናገረው ነገር ምንድነው? የኔ ደሞዝ ላይ የሚሰጠው ሽፋን፣ የምጠቀማቸው ጌጣጌጦች ላይ የሚሰጠው ሽፋን፣ የመገዛቸው መኪኖች ላይ የሚሰጠው ሽፋን፣ ንቅሳቴ ላይ የሚሰጠው ሽፋን፣ ቦዲ ላንጉጅ ተብሎ እሱ የሚተነተንበት መንገድና ይሄ ማታ ክለቦች ላይ በሚሄድበት ሰዓት ላይ የሚደረጉት ነገሮች በጣም ፌር ያልሆነ ነገር ለተጫዋች ላይ ብዙ ላይ ምን ላይ እንደማየው የሚል ሐሳብን ሰጥቶ ነበር። ትልቁ የሚያሰጋው ነገር በዚህ ሰዓት ላይ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ቤት በመመለሱ ደስተኛ የሚፈልገውም ነገር ነው። ብቸኛ ግን ሲሸሸው የከረመው ነገርና አሁንም ይሄ ልጅ ደግሞ አቅሙን ሙሉ በሙሉ አውጥቶ እንዳያሳይ ሊያደርገው የሚችለው የሚዲያ ጫና ነው። ለዞም እሱ ላይ ታርጌት ያደረገ እሱን አታክ ለማድረግ በሚመስል መንገድ ነው ሚዲያው የሱን ዜና የሱን ሁኔታዎች የሚዘግበው ማለት ነው። ይሄ ደግሞ ቅድም እንዳልኳችሁ ለማርከስ ራሽፎርድ ሌላ ፈተና ነው የሚሆንበት። ለራሽፎርድ ብቻ አይደለም፣ ለማይክል ካሪክም ለአጠቃላይ ለቡድኑ ነው ችግር የሚፈጥረው። ለምን ማርከስ ራሽፎርድ ቢወጣ ኖሮ ማንቸስተር ዩናይትድ የግራ ዊንገር ያመጣል ወይ ደግሞ ጠንከር ብሎ ይደራደራል የሚሉ ሀሳቦች ነበር ሲነሱ የነበረው። ግን ማርከስ ራሽፎርድ መምጣቱን ተከትሎ ሰመርቪልን ጨምሮ ሌሎችም ከማንቸስተር ዩናይትድ ጋር ተያይዘው የነበሩት የክንፍ አጥቂዎች አሁን ከዩናይትድ ጋር እየተያያዙ አይደለም። ዩናይትድም ደግሞ ያስፈርማል የሚል ግምቶች በአሁኑ ሰዓት ላይ እየቀነሱ የመጡበት መንገድ አለ። ራሽፎርድን ተማምኖ ሲጀምር ሚዲያው እሱ ላይ እያሳደረ የሚገኘው ተጽዕኖ ምናልባት ራሽፎርድን ክራሽ አድርጎት ድጋሚ ደግሞ መጥፎ ሲዝን እንዳያሳልፍ ደግሞ ያሰጋል እና እውነት ለመናገር ፌር ነው ብዬ አላስብም። ጀስት ሌሎች ተጫዋቾች ሲያደርጉት ኖርማል፣ ራሽፎርድ ሲያደርገው ደግሞ በጣም እንደ ነውር የሚታየው ነገር ማርከስ ራሽፎርድ ላይ ትልቅ ችግር ሊፈጥርበት እንደሚችል የሚታወቅ ነገር ነውና ምናልባት በዚህ ጉዳይ ራሽፎርድ ተስቦ ወይ ደግሞ በቃ አይምሮ ውስጥ ገብተውበት መጥፎ ሲዝን እንዳያሳልፍ ያሰጋል። ዞሮ ግን ማርከስ ራሽፎርድ ወደ ትሬኒንግ ተመልሷል። ከማንቸስተር ዩናይትድ ጋር የሚቀጥልበት እድል ከመቼውም ጊዜ በላይ ጨምሯል። ከዚህ በፊት በነበረው አንድ ፕሮግራም ላይ ሰርቼላችሁ ነበር አይደለ? የቁጥር ለውጦች ይኖራሉ በዩናይትድ ቤት ውስጥ የሚል 14 ቁጥር ማሊያ ማርከስ ራሽፎርድ ይለብሳል የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ ራሽፎርድ ከዩናይትድ ጋር ያለው ነገር ይቀጥላል። የእንግሊዝ ሚዲያም ደግሞ ራሽፎርድ ላይ ተነስተውበታል። ድጋሚ ገና ካሁኑ ራሽፎርድ ላይ መረባረብ ይዘውታል። እንዴት ይዘልቀዋል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ላይ በዝውውር ጉዳይ ማንቸስተር ዩናይትድ ምንድነው እያጤነ ካለበት ቦታዎች መካከል አንደኛው 9 ቁጥር ቦታ ነው። ሼሽኮ አለ፣ ጥሩ ተጫዋች ነው፣ ግን ደግሞ ሼሽኮ ግን ተፎካካሪ ያስፈልገዋል። ስለዚህ ዩናይትድ ሌላ 9 ቁጥር ተጫዋች ያስፈልገዋል። ከፒኤስጂ ጋር በነበረው ጨዋታ ላይ ሁለተኛው አጋማሽ ላይ ተቀይሮ የገባው ጆሹዋ ዘርክዚ ነበር። 9 ቁጥር ቦታ ላይ ሲጫወት የነበረው ብራያን ምቦሞ ነበረ። ከዛ ደግሞ ተቀይሮ ደግሞ የገባው ደግሞ ተጫዋች ደግሞ ጆሹዋ ዘርክዚ ነበር። ዘርክዚ ታዲያ ከፒኤስጂ ጋር በነበረው ተቀይሮ ገብቶ ባደረገው ጨዋታ በጣም አሪፍ የሚባል ፐርፎርማንስ ነበር አሳይቶ የነበረው። ግን ደግሞ መግቢያ ላይ እንዳልኳችሁ ጆሹዋ ዘርክዚ ከዩናይትድ ጋር የሚቆይበት እድል በጣም እየቀጠነ የመጣበት መንገድ ነው ያለው። ብዙ የጣሊያን ክለቦች ይህንን ተጫዋች እየፈለጉት ይገኛሉ። ግን ደግሞ ጠንከር ባለ መንገድ መጥቶ እሱን እየጠየቀው የሚገኘው ግን
ዩቬንቱስ እንደሆነ መረጃዎች ወጥተዋል ማለት ነው። በዚሁ ጨዋታ ላይ ከፔስጂ ጋር በነበረው ጨዋታ ላይ ካሪክ ጉዳት ላይ የሚገኘውን ቤንጃሚን ሼሽኮን ሊያጫውተው የሚችልበት እድል ነበር አለ ፊት ቢሆን ኖሮ። ግን ደግሞ በዛ ቦታ ላይ ግን ዘርክዚ ተጫውቷል። ዘርክዚ ደግሞ ከዩናይትድ ጋር ይቆያል የሚል ሀሳቦች የሉም። በተለይ ደግሞ ዩቬንቱስ በደንብ ጫን ብሎ እየገፋበት ስለሆነ መጨረሻው ወደ ጣሊያን ሊሆን የሚችልበት እድል አለ ተብሎ ይታሰባል። ታዲያ ይህንን ተከትሎ በተለይ ዘርክዚ በጣም መውጣቱ ስፔኩሌት የተደረገ ነው። እሱ ሲወጣ ማንቸስተር ዩናይትድ ሰዎች የተለያዩ አማራጮችን ለማየት ሞክረው ነበረ። ለምሳሌ ፕሪሚየር ሊግ ፕሩቭን የሆኑ እድሜያቸው ጥሩ የሆነ ተጫዋቾችን ቼክ ለማድረግ ሞክረው ነበር። እድሜያቸው ገፋ ያለ ወይ ደግሞ ከፍ ያለ ተጫዋቾች ኦሊ ዋትኪንስን ሲፈልግ ነበረ። እድሜው ደግሞ በጣም ወጣት በሚባል እድሜ ግን ደግሞ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ግን ኢጎር ቲያጎ ነበር። ግን አሁን ባለው መረጃ መሰረት ግን ዋትኪንስም ኢጎር ቲያጎም ይገባሉ ወደ ማንቸስተር ዩናይትድ የሚለው ነገር ጠንከር ተብሎ የተነሳ የሚገኝ ነገር አይደለም እና ሞር ግምቶች የሚያመዝኑት እነዚህ ሁለት ተጫዋቾች ስለማይኖሩ ነው። ሶ ኢኔሶች ደግሞ እነዚህ ተጫዋቾች የሉም ማለት 9 ቁጥር ቦታ ላይ ተጫዋች ማስፈረም የለባቸውም ማለት አይደለም። ስለዚህ ሌሎች ነገሮች ላይ ትኩረት ማድረግ አለባቸው፣ ሌላ ቦታ ላይ መፈለግ አለባቸው። ቲምቶክ ይዞት በወጣው መረጃ መሰረት ደግሞ እያሰቧቸው ካሉት ተጫዋቾች መካከል አንደኛው የሪያል ማድሪድ 9 ቁጥር አጥቂ ብራዚላዊው ኤንድሪክ እንደሆነ ቲምቶክ ዘግቧል ማለት ነው። እንግዲህ 20 ዓመት ሞልቶታል ኤንድሪክ 20 ዓመት ሞልቶታል። ታዲያ ወደ በርናቢው በሚሄድበት ሰዓት ላይ ከብራዚል ቀጥታ ወደ ሪያል ማድሪድ በሚሄድበት ሰዓት ላይ እንደሄደ ቀጥታ የዋናው ቲም ተጫዋች ይሆናል ተብሎ አልተጠበቀም ነበር። ግን ቢያንስ ታለንቱ አሪፍ ስለሆነ ቀስ ቀስ እያለ ለምሳሌ ቪኒ እንደመጣ አካባቢ ትዝ ይላችኋል አይደለ? ቀስ ቀስ እያለ ነበር ለምዶ የነበረው። መጀመሪያ አካባቢ ላይ ጥሩ ድሪብል የሚያደርግ ተጫዋች ነው፣ ግን ደግሞ ኢንድ ፕሮዳክቱ ጥሩ አልነበረም። ያቺ ቦታ ላይ ያቺ ኤሪያ ላይ በደንብ አድርጎ ሰራባትና እሱ ደግሞ ከዛ በኋላ ቀጥታ ያን ነገር አሻሽሎ አሁን ቪኒ የምናውቀው ቪኒ ሆኗል። የባሎንዶር ማሸነፍ ይገባዋል፣ የሚገባው ተጫዋች ነበረ፣ እንዲሁም ተዘርፏል እየተባለ እየተነገረ የሚገኝለት ተጫዋች ነው እና አሁን ቪኒ እንደዚህ ከመሆኑ በፊት ግን የተለያዩ ድሎች የተሰጡት የሚያባክን አይነት ተጫዋች ነበር። ኤንድሪክም እንደዛ ይሆናል ነበር ተብሎ ተገምቶ የነበረው ግን ደግሞ ኤንድሪክ በሪያል ማድሪድ ቤት ኦልሞስት ቻንሶች ሲሰጡት ነበር፣ ግን ኦልሞስት ነን ማለት እንችላለን። ታዲያ ይሄ ተጫዋች ቤርናቢው ላይ የሚፈልገውን ወይ ደግሞ እሱ ኤክስፔክት ያደረገውን ያክል የጌም ታይም ባያገኝም በውሰት ውል ባለፈው ውድድር አጋማሽ ላይ በውሰት ውል ወደ ኦሎምፒክ ሊዮን በመጓዝ ግማሽ ሲዝን አሳልፎ ነበር እና ግማሽ ሲዝን ሲያሳልፍ እዛ ታዲያ ባሳየው ፐርፎርማንስ በጣም ጥሩ ስለነበረ ያንን ፐርፎርማንስ አይቶ ሪያል ማድሪዶች እኔን ቋሚ ያደርጉኛል የሚል ሀሳብ ነበር ወይ ደግሞ ዊሽ ያደርግ ነበር እሱ። ግን ያ ሀሳቡ ወይ ደግሞ ያ ዊሽ የሚያደርገው ነገር ቀጥታ ወደ ኢሉዥን የተቀየረበት ሪያል ማድሪዶች ከሱ ጋር የመቀጠል ሀሳባቸው በጣም ሲቀሳቀስ ነው። ለምን እሱ በሚጫወትበት ቦታ ላይ ካርሎስ ኤስፔ የተባለ ተጫዋች አስፈርመዋል። የአንዲዮ ማንዴ አለ። ቪኒ ጁኒየር ኮንትራቱን ለማራዘም ተስማምቷል የሚሉ ነገሮችን ሰምተናል። ስለዚህ ኦልሞስት እንዳራዘመ ነው የምንቆጥረው። ስለዚህ እዛ ቦታ ላይ በጣም ኮንጀስተር እነ ብራሂም ዲያዝን የመሳሰሉትን ሳንጠቅስ ማለት ነው። ይሄ ማለት ምን ማለት ነው? ኤንድሪክ ከሪያል ማድሪድ ጋር የሚያደርገው ግንኙነት በቃ መቋረጡ የግድ ይመስላል። ለምን ቻንሶችን እንደማያገኝ ነው። አንዳንድ ዝውውሮች ምን ያህል ቻንስ እንደሚያገኝ የሚነግሩት ናቸው፣ ምን ያህል ቻንስ እንደማያገኝ የሚነግሩት ናቸው። በተለይ ይሄኛው የክረምት የዝውውር መስኮት ሪያል ማድሪዶች ለኤንድሪክ ብዙም ቦታ እንደሌላቸው የሚያሳይ ነበር። ስለዚህ ይሄ ልጅ ገና ነው እድሜው እንዳልኳችሁ 20 ዓመቱ ነው። በዚህ 20 ዓመቱ ቤንች መሆን አይገባውም ወይ በጣም ትንንሽ የሚባሉ ቲሞች ላይ የተጫወተ ኬሪሩን ድጋሚ ወደ ኋላ መጎተት የለበትም። ኦልሬዲ የሆነው ላይ ደርሷል። ስለዚህ እያለ በደረጃ ነው የሚሄደውና ያ ነገር ሊፈጠር የሚችልበት እድል አለ። ይሄ ልጅ መጫወት ይፈልጋል። የሱ ወኪሎች ታዲያ ክለብ እየፈለጉለት ይገኛሉ። በተለይም ደግሞ ኤንሪክ እየፈለገው የሚገኘው በእንግሊዝ መጫወት፣ ወደ እንግሊዝ ፕሪሚየር ሊግ መጥቶ ለአንዱ ክለብ መጫወት ነው። በዚህ ምክንያት የተለያዩ የእንግሊዝ ክለቦች ይሄን ልጅ ለማስፈረም ፍላጎት አሳይተዋል። ከነዛ መካከል ማንቸስተር ዩናይትድ አንደኛው ነው። ቼልሲዎች ሁለተኛ ናቸው። አርሰናል አለ፣ ሊቨርፑል፣ ማንቸስተር ሲቲ፣ ቶተናም፣ አስቶን ቪላ እና ፉልሃም ናቸው። እነዚህ ሁሉ የፕሪሚየር ሊግ ክለቦች ኦልሞስት ሁሉም እንደማለት ነው አይደል? እነዚህ ሁሉ የፕሪሚየር ሊግ ክለቦች ይሄ ልጅ ይፈልጉታል። እሱም ደግሞ ጌም ታይም ይፈልጋል። ጌም ታይም መፈለግ ብቻ አይደለም፣ ራሱን ቻሌንጅ ማድረግም ደግሞ አለበት። ምክንያቱም ሞር ራሱን ፑሽ ባደረገ ቁጥር እየጠነከረ ወይ ደግሞ አሪፍ እየሆነ የሚመጣበት አጋጣሚ አለ። ፕሪሚየር ሊግ ደግሞ ለእድገቱ
ሁነኛ ቦታ ነው ወይ ደግሞ በደንብ የሚጠቅም ቦታ ነው ተብሎ ይታሰባል ማለት ነው። ሶ ቲምቶክ እንደሚለው ከሆነ የኤንሪክ ወኪሎች ያለ ረፍት የማንቸስተር ዩናይትድን ሰዎች እያነጋገሩ ይገኛሉ። እንደዚሁም ደግሞ ሌሎቹንም ደግሞ የእንግሊዝ ክለቦች አሁን ይፈልጋሉ ያልኳችሁን ፉላምና አስቶን ቪላን ጨምሮ ከእነሱ ጋር አንዳንድ ንግግሮች እየተደረጉ እንደሆነ የሚታወቅ ነገር ነው። ታዲያ ሪያል ማድሪድ ይሄ ልጅ እንዴት ነው ለመልቀቅ ያሰበው? ፍላጎቱ ምንድን ነው የሚለው ነገር ላይ ከማንቸስተር ዩናይትድ ጋር የማያስማማቸውን አንድ አደገኛ ልጁን የመልቀቅ መንገድ ነው ያለው። ስለዚህ ያ ነገር ምንድን ነው? ቲምቶክ እንደሚለው ከሆነ ሪያል ማድሪዶች የሚፈልጉት አሁንም ድጋሚ ልክ ሊዮን በውሰት እንደሄደው ሁሉ አሁንም ቀጥታ ወደ አንዱ ቲም ሄዶ በውሰት ከዛ በኋላ ራሱን አጎልብቶ ደግሞ መልሶ ለቀጣይ ዓመት ደግሞ ለመጠቀም ነው ሀሳባቸው። ሪያል ማድሪዶች በደንብ አድርገው ቀምረው በደንብ አድርገው አስበውበት ነው ይሄንን ፕላን ያወጡት። ሶ ይሄ ነገር ምናልባት ቀጣየው ስለ ውሰት ብቻ የምናወራ ከሆነ አሁን ከጠቀስኩላችሁ ክለቦች መካከል ቶተናም፣ አስቶን ቪላ፣ ፉልሃም ሊስማማቸው ይችላል። በውሰት ይሄ ልጅ መጥቶ እንዲያገለግላቸው ሊስማሙ የሚችሉበት እድል አለ። ያ ማለት ግን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ እና ቼልሲ ይሄን ነገር ይጠቀሙታል ወይ ደግሞ ይሄንን የውሰት ውል እሺ ብሎ ይፈራረማሉ ተብሎ አይታሰብም። አትሊስት በእነዚህ እና ዩናይትድ፣ ሲቲ፣ ሊቨርፑል፣ አርሰናል ያላቸው አቋም ምንድን ነው? በውሰት ሊሆን ይችላል ይሄ ልጅ በየክለቦቻቸው የሚመጣው እነዚህ ትልልቆች የሚባሉት ክለቦች ማለት ነው። ግን በውሰት ግን የሚመጣ ከሆነ የመግዛት አማራጭ ውስጥ ሊካተት ይገባል። አሁን የመግዛት ግዴታ አይደለም፣ ግን የመግዛት አማራጭ ውስጥ ሊካተት ይገባል። አለበለዛ በእነዚህ አይነት መንገድ የሚሆን ነገር አይደለም የሚል ጠንከር ያለ ሀሳብ እንዳላቸው ቲምቶክ ዘግቧል ማለት ነው። ስለዚህ ኤንሪክ በተለያዩ የእንግሊዝ ክለቦች ይፈለጋል፣ ማንቸስተር ዩናይትድን ጨምሮ ማለት ነው። ልጁ ያለው የፊኒሽንግ ችሎታ፣ ድሪብሊንግ አቅሙ፣ ፍጥነቱ የመሳሰሉት ነገሮች የተለየ ተጫዋች ያደርጉታል ይሄን ልጅ። ሶ እነዚህ ሁሉ የእንግሊዝ ክለቦች መፈለጋቸው ብዙም የሚያስደንቅ ነገር አይመስልም፣ ልጁ ካለው አቋም ካለው ብቃት አንጻር ካየ ነው። ግን ትልቁ ግን ኦብስታክል ወይ ደግሞ ትልቁ ችግር የሚሆነው ግን ሪያል ማድሪዶች ይሄ ልጅ በውሰት ካልሆነ አንለቀውም የሚል በቃ ግትር ያለ አቋም ይዘው የሚሄዱ ከሆነ ማንቸስተር ዩናይትድ ከዚህ ዝውውር ራሱን ሊያገል የሚችልበት እድል አለ። ምክንያቱም ትልቅ ክለቦች እንደዚህ በውሰት ውል ዝም ብለው ወስደው በተለይ ወጣት ተጫዋችን ተስፋ ያለውን ተጫዋች ዝም ብለው ወስደው እንትን አይሉ፣ በውሰት ዝም ብለው ወስደው መልሰው አይሰጡም። የግድ የሆነ ክሎዞች መኖር አለባቸው ከሽያጭ ላይ እንደዚህ ወይ ደግሞ ራሱ መግዛት መቻል አለበትና አሁን ባለው ሁኔታ ማንቸስተር ዩናይትድ የሚፈልገው ልጁን በቋሚ ማስፈረም ወይ ደግሞ በውሰትም ከሆነ መጨረሻ ላይ የሚከፈል ኦፕሽን የተካተበት መሆን አለበት የሚል ነው። የሪያል ማድሪድ ሀሳብና ፍላጎት ግን በጭራሽ እነሱ የሚፈልጉት በውሰት ይሄ ልጅ መላክ ነው። ምክንያቱም ያለውን አቅም ያውቁታል። በዚህ ልጅ ላይ ገንዘብ ኢንቨስት አድርገው ነው ያመጡት። ስለዚህ እንደዚሁ በአንዴ ጊቫፕ ማድረግ አይፈልጉም ወይ ደግሞ ጀስት ዝም ብለው መተው አይፈልጉም። ይሄንን ነገር ፋይት ማድረግ ይፈልጋሉ። በውሰት ይሄ ልጅ ወደ ተለያዩ ክለቦች እየላኩት ከዛ በኋላ ልጁ ሞር ይሄ ጠቃሚነቱን ወይ ደግሞ ወርዝ እንደሚያደርግ መጥቶ ወደ ሪያል ማድሪድ ቤት ተመልሶ በቤርናቢው ራሱን ማሳየት አለበት የሚል አቋም ስላላቸው በእንደዚህ አይነት መንገድ ነው ለመልቀቅ ያሰቡት። ዩናይትድ ይሄ ነገር አይስማማውም። ስለዚህ ጉዳዩ እንዴት ይሆናል የሚለውን ነገር አብረን እንመለከታለን። ግን ማንቸስተር ዩናይትድ ግን ንግግር መጀመሩን ከኤንሪክ ወኪሎች ጋር ንግግር መጀመሩ የሚታወቅ ነገር ነው። ምን ያህል ይሄዱበታል የሚለውን ነገር አብረን እንመለከታለን ማለት ነው። ወደ ሌላኛው ርዕሳችን በምናልፍበት ሰዓት ላይ ደግሞ ማንቸስተር ዩናይትድ ማርከስ ራሽፎርድን ለባርሴሎና አሳልፎ የሰጠበት መንገድ ብዙዎችን ያስደስት አልነበረም። ኢቨን በተለይ ደግሞ ማንቸስተር ዩናይትዶችን ያስደስት አልነበረም። አክቹሊ መጀመሪያ ላይ ኤክስፔክቴሽኑ የነበረው ምንድን ነው? በቃ ባርሴሎናዎች ልጁ ጥሩ እስከተንቀሳቀሰ ድረስ ይገዙታል የሚል ነበርና አንቀጹ ላይም ተካቷል። ውላቸው ላይ ባርሳ ይሄ ልጅ የሚፈልገው ከሆነ ይህን ያህል ገንዘብ ይክፈል፣ 30 ሚሊዮን ዩሮ 26 ሚሊዮን ፓውንድ ይክፈልና ከዛ በላይ ግሉ ማድረግ ይችላል የሚል ምንድነው ኦፕሽን ተሰጥቶት ነበር። በኋላ ላይ ባርሴሎናዎች አንድ ዓመት ተጠቀሙበት። ያንን ኦፕሽን ራሽፎርድን ቋሚ ማድረግ የሚችሉበትን ገንዘብ ዞር አድርገው ሁለት ተጫዋቾች ላይ ኢንቨስት አደረጉ። ጎርደን ላይ ኢንቨስት አደረጉ። ኬሪም አዴየሚ ላይ ኢንቨስት አደረጉ። አንድ ዓመት የነበረውን ምንድነው ራሽፎርድ ለባርሴሎና የሚሰጠውን ጥቅም በአንድ ዓመት ውስጥ አስበው በዛ ዓመት ውስጥ ካደረገ በኋላ ስራህን ጨርሰሃል ብለው ነው ከሱ ጋር እንዲለያይ የሆነው ማለት ነው። አሁን ላይ ታዲያ እንደዚህ አይነት ዝውውር ተመሳሳይ ዝውውር ዩናይትድ በዚህ ዝውውር አልተጠቀም ተጎድቷል ብያቸዋለሁ። ተመሳሳይ አይነት ዝውውር ጁቬንቱሶች በጆሹዋ ዘርክዚ ጉዳይ ላይ እየጠየቁ ይገኛል። እንግዲህ ዘርክዚ ቅድም እንዳልኳችሁ በተለያዩ የጣሊያን ክለቦች የሚፈለግ ተጫዋች ነው። ብዙ
ክለቦች ይፈልጉታል። ሮማ ፈልጎት የነበረ ቡድን ነው። በተለይ ባለፈው ጃንዋሪ ወር ላይ ይሄ ልጅ ፈልጎት ነበረ። ግን ደግሞ ፈልጎት የነበረው ግን በውሰት ውል ነበር። ሮማዎች ዘርክዚን ለማምጣት ፈልገው የነበረው በውሰት ውል ነበረ። ማንቸስተር ዩናይትድ ደግሞ በውሰት አይደለም፣ ይሄ ልጅ መውጣት ካለበት በቋሚነት ነው መውጣት ያለበት የሚል ጠንካራ አቋም ስለነበራቸው ልጁ ሳይሸጥ ቀርቷል። አሁን ላይ ባለው ደግሞ ክረምት ላይ ሞር ጠንከር ብሎ እየተያዘ የሚገኘው ስሙ ጆሹዋ ዘርክዚ ከጁቬንቱስ ጋር። ጁቬንቱሶችም ደግሞ መልሰው አሁንም የውሰት ውል እየጠየቁ ነው የሚገኙት። በውሰት ውል ማስፈረም የሚል አማራጭን ነው እያመጡ የሚገኙትና ዩናይትድ ደግሞ ቢያንስ እንደዚህ አይነት ኮንዲሽን ለምሳሌ የራስሙስ ሆይሉንድ ምርጥ ነው። ናፖሊ ወደ ቻምፒየንስ ሊግ የሚያልፉ ከሆነ አውቶማቲካሊ 38 ሚሊዮን ፓውንድ ትሪገር ይደረጋል የሚል በጣም ኢፌክቲቭ የሆነ የውሰት ውል እሱ ነው። ከዛ ውጭ ግን ይሄኛው ብዙም የሚያዋጣ ነገር አይደለም። ምክንያቱም ማንቸስተር ዩናይትድ ጆሹዋ ዘርክዚን በጁላይ 2024 በ40 ሚሊዮን ዩሮ ነው ከቦሎኛ ወደ ማንቸስተር ዩናይትድ ቤት የቀላቀለ። አሁን ላይ ደሞዙም በጣም የተጋነነ አይደለም፣ በጣም ክሬዚ የሚባል አይደለም። ስለዚህ ማንቸስተር ዩናይትድ በዚህ ልጅ ላይ ተቻክሎ የሚሸጥበት ማለት ተቻክሎ በውሰት የሚሰጥበት ድል የለም። አሁን የራሽፎርድ ጉዳይ ላይ አንደኛ የራሽፎርድ ፍላጎትም ጠንካራ ነበር። ሲቀጥል ደግሞ ማንቸስተር ዩናይትድ በሰዓቱ የማርከስ ራሽፎርድን ደሞዝ መክፈል የሚያስችል አቋም ላይ ስላልነበሩ ያን ነገር በሆነ መንገድ መቀነስ ነበረባቸው። ይህንን ደግሞ ያዩትም ደግሞ ባርሴሎናዎች ደግሞ አሪፍ የሚባል ቢዝነስ ሰርተው ይህን ተጫዋች የግላቸው ያደረጉበትን መንገድ ተመልክተን ነበር። በኋላ ላይ ግን ቋሚ እንዳላደረጉት ይታወቃል። ታዲያ ጁላይ 2024 ላይ በ40 ሚሊዮን ዩሮ የፈረመው ጆሹዋ ዘርክዚ እስካሁን ድረስ ምናልባት በ5 ዓመት ኮንትራት ነው ፈርሞ የነበረው። 5 ዓመት ኮንትራቱ ላይ አሞርታይዜሽን ካለ ወይ ደግሞ ከፋፍሎ መክፈል የሚባል ነገር አለ አይደለ? አንድ በአንድ መክፈል እሱ ነገር አክቲቬት ተደርጎ ከነበረና በ5 ዓመት የሚቆራረጥ ከሆነ በአመት 8 ሚሊዮን ዩሮ ነው ዩናይትድ የሚከፍለው። ይሄ ልጅ 2 ዓመት ተጠቅሞበታል። በ2 ዓመት ውስጥ ማለት ደግሞ 8 በምንደምርበት ሰዓት ላይ 16 ነው የሚሆነው። ስንት ይቀራል ማለት ነው? 24 ሚሊዮን ዩሮ ያልተከፈለ አለው ማለት ነው። በዚህ ልጅ ጉዳይ ላይ ያልተከፈለ 24 ሚሊዮን ዩሮ አለ። ስለዚህ ዩናይትድ ይሄ ልጅ የሚሸጠው ከሆነ የሚሸጠው ከ24 ሚሊዮን ዩሮ ባላነሰ ገንዘብ እንደሆነ፣ ለዛውም ደግሞ ውሰት የሚባል ነገር የለም፣ ቀጥታ ቋሚ ዝውውር እንዲሆን የሚል እንደሆነ መረጃዎች እየወጡ ይገኛሉ። ሪኪ ማሳራ የተባለው ሰው ስፖርቲንግ ዳይሬክተርነት ነው የሚሰራው። መጀመሪያ ጆሹዋ ዘርክዚን በጃንዋሪ ላይ ሲጠይቀው የነበረው የኤስ ሮማ አሰልጣኝ ስፖርቲንግ ዳይሬክተር ሆኖ ነበር ይሄ ልጅ ሲፈልገው የነበረው። አሁንም እየፈለገው ነው። ግን ልዩነቱ ምንድነው? ሪኪ ማሳራ ከኤስ ሮማ ወጥቶ ወደ ዩቬንቱስ ተቀላቅሏልና የዩቬንቱስ ስፖርቲንግ ዳይሬክተር ነው። አሁንም ደግሞ ዩቬንቱስ እየፈለገው የሚገኘው እሱ ስፖርቲንግ ዳይሬክተር ነው። እየተፈለገ ያለው ደግሞ ጆሹዋ ዘርክዚ ነው። እንደሚታወቀው ጋዜጣ ዴሎ ስፖርት ይዞት በወጣው መረጃ መሰረት ደግሞ ጁቬንቱሶች የውሰት ውል ነው የሚፈልጉት። እንዳልኳችሁ የመግዛት አማራጭ የተካተተበት ማለት ነው። የጣሊያኑ ኒውስፔፐር ቃል በቃል እንዳስቀመጠው ምንድነው ጁቬንቱሶች የማርከስ ራሽፎርድ ወደ ባርሴሎና ያደረገውን የውሰት ውል ኮፒ ለማድረግ እየፈለጉ ነው፣ ወይ ደግሞ የነሱ ፍላጎት ባርሴሎና እንዳደረገው ማድረግ ነው። እንግዲህ አስቡት፣ ይሄ በጣም ለዩናይትድ ኪሳራ ነው የሚሆንለት። ለጁቬንቱስ በጣም ምርጥ ነው። ምክንያቱም የሆነ ተጫዋች ለአንድ ዓመት ያገኛሉ። ቢያንስ የእፎይታ ጊዜ ነው፣ የሚያስቡበት ጊዜ ነው። ባርሴሎናዎችን ከተመለከታችሁ በዛ ቦታ ላይ ማለትም በራፊኒያ ቦታ ላይ ራፊኒያ በተደጋጋሚ ስለሚጎዳ በራፊኒያ ቦታ ላይ ተጫዋች ማጠናከር እንዳለባቸው አምነው ነበር። ግን ደግሞ በሰዓቱ ግን በሱ ቦታ የሚጫወቱ ተጫዋቾች ዋጋቸው ከፍ ያለ ነው። ኢቭን ኒኮ ዊሊያምስ እኮ ተፈልጎ ነበር አይደለ? ዋጋቸውም ደግሞ ከፍ ያለ ነው። ማርከስ ራሽፎርድን ቼክ ሲያደርጉ ማርከስ ራሽፎርድ በውሰት ውል መሄድ ይችላል። ስለዚህ በዛ ሰዓት መክፈል ስለማይችል ባርሳ ይሄ ልጅ ማለትም ራሽፎርድን ተጠቀሙ። ከዛ በኋላ ራሽፎርድ ጥሩ ፐርፎርም አድርጎ ቢሆንም እንኳን ምንም አይነት ነገር አላደረግም። ምክንያቱም ጥሩ ነበር ተንቀሳቅሶ የነበረው። መልሰውታል። ከዛ በኋላ አንቶኒ ጎርደን አመጡ። ስለዚህ መጀመሪያም ቢሆን ፕላናቸው የነበረው ማርከስ ራሽፎርድ ሞር ለጊዜያዊነት የሚሆን ተጫዋች አድርገውት ከዛ በቋሚነት ደግሞ ጎርደንን ማስፈረም የሚል ነበረ። ስለዚህ አሁንም ዩቬንቱሶችም ደግሞ ይሄን ነገር ካደረጉት ይጠቀሙበታል። ከዛ በኋላ መጨረሻ ላይ ከተስማማቸው ይከፍላሉ፣ ካልተስማማቸው አይከፍሉ። ሙሉ በሙሉ መብቱ የሚሰጠው ለነሱ ነውና ይሄ ነገር ደግሞ ትንሽ ነገሮችን ከበድ ያደርጋቸዋል ተብሎ ይታሰባል። ምክንያቱም አሁን ማርከስ ራሽፎርድ በባርሳ በነበረበት ሰዓት ላይ በጣም የሚገርም ፐርፎርማንስ በቻምፒየንስ ሊግ በላሊጋ አሪፍ የሚባል ፐርፎርማንስ ነበር አሳይቶ የነበረው። ከሊዮኔል ሜሲ በኋላም በኤል ክላሲኮ መድረክ ሪያል ማድሪድ ላይ ቅጣት ምት ያስቆጠረ
ብቸኛው ተጫዋች ሆኖ ነበረ። 10 ዓመት ምናምን በላይ ሆኖታል። አይ ቲንክ ረስቼዋለሁ ስንት ነው ኤግዛክቱ እና ይሄ ሁላ ነገሮችን አድርጎ ነበረ። ጎል በማስቆጠር አሲስት በማድረግ በቃ የነበረው ፐርፎርማንስ ምርጥ ነበር። ግን ባርሴሎናዎች ከራሽፎርድ ጋር መጀመሪያም ቢሆን ፊውቸር አስበው ስላልሆነ ያመጡት እንደዚህ እንኳን ተጋግጦ እንደዚህ ጥሩ ተንቀሳቅሶ እንኳን የሚሆን ነገር አለ። ሌላኛው ሪስክ ደግሞ ምን መሰላችሁ? ጆሹዋ ዘርክዚ ቢመለስና ወደ ዩቬንቱስ ቢመለስ እንኳን ጀስት ቢመለሰው ወደ ጣሊያን ተመልሶ ወደ ዩቬንቱስ ቢገባ ቅድም እንዳልኳችሁ ኦፕሽን ከሆነ ያለው ድጋሚ ይደራደራል በዋጋ ጉዳይ ላይ ማለት ግዴታ አይደለም። ሲቀጥል ደግሞ ይሄ ልጅ ዩቬንቱስ በውሰት ሄዶ ጥሩ ፐርፎርም ባያደርግስ ጉዳት ቢያስቸግረውስ? ከዛ በኋላ እኮ ይሄ ልጅ ዋጋው ገበያው ላይ የሚኖረው ዋጋ በጣም አሽቆልቁሎ ታች ነው የሚሆነው። ዩናይትድ ይሄ ልጅ መልሼ ልሽጠው እንኳን ቢል የማይሸጥበት ሁኔታ ውስጥ ይገባል። ስለዚህ እንደዚህ አይነት ሪስክ ዩናይትድ መውሰድ የለበትም እና ምናልባት ጆሹዋ ዘርክዚ ወደ ዩቬንቱስ የሚገባ ከሆነ ዩቬንቱሶች በስነስርዓት ፐርማነንት በሆነ መንገድ ዋጋ ተምነው መምጣት አለባቸው የሚል ሀሳቦች አሉ ማለት። ወደ መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ ዩናይትድ የመሃል ሜዳ ተጫዋች እየፈለገ እንደሆነ የሚታወቅ ነው። ሶስተኛው ሚድፊልደር ስቲል አልታወቀም፣ አልታየም። ስለዚህ አሁንም ሶስተኛ ሚድፊልደር ይኖራል የሚል ግምቶች ይኖራል የሚል ሀሳቦች አሉ። አንዳንዶች እንደሚሉት ከሆነም ምናልባት አሁን ላይ ዩናይትድ ፕራዮሪቲ እሱ አይደለም፣ ወደ ፉልባክ ፊታቸውን አዙሯል ሙሉ በሙሉ ምናምን የሚሉ ነገሮች ሊነሱ ይችላሉ። ግን ስቲል ግን ፍላጎት አለ። ታዲያ ከነዛ ከሚፈለጉት ተጫዋቾች መካከል ደግሞ አንደኛው ታይለር አደምስ ነው። ቤን ጃኮብስም ደግሞ ታይለር አደምስ ወደ ዩናይትድ ቤት ለመግባት በጣም ዝግጁ እንደሆነ እንዲሁም እንደጓጓ የተናገረበት አጋጣሚ አለ። ታይለር አደምስ እንግዲህ ከሊድስ ነበር ወደ ቦርንማውዝ ተዘዋውሮ የነበረው። በ2023 ነበረ ወደ ቦርንማውዝ ወደ ቪታሊቲ ስታዲየም ሄዶ አዲስ ህይወት ለመጀመር ጥረት ያደረገው። ግን ደግሞ መጀመሪያ አካባቢ ላይ የመጀመሪያው ሲዝን ላይ በሃምስትሪንግ ጉዳት ምክንያት የሚጠበቅበትን ነገር ማድረግ አልቻለም ነበር። ምንም እንኳን ታዲያ ይሄ ተጫዋች በሊድስ በነበረበት ሰዓት ላይ የነበረበት የጉዳት ሁኔታ ልጁ አቅሙን እንዳያወጣ ቢያደርግም ጤነኛውን ወደ ሜዳ በገባባቸው አጋጣሚዎች ግን በጣም አሪፍ የሚባል ተጫዋች እንደሆነ የሚታወቅ ነገር ነው። እንዳልኳችሁ ያለፈውን 2 ዓመታት የዚህ ልጅ ምንድነው የጉዳት ሪከርድ ጥሩ የሚባል አይደለም። ግን ደግሞ ከአቅም አንጻር ግን አስደናቂ ተጫዋች ነው። ባለፈው ሲዝን ላይ 25 የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ ነበረ። 4 የጎል አስተዋጽኦችን አበርክቶ ከኋላ ያለውን መስመር በደንብ አድርጎ ቀጥ አድርጎ ይዞ የሱ ክለብ ወደ ዩሮፓ ሊግ እንዲያልፉ ያደረገበት መንገድ አለና ይሄ ተጫዋች ፊቲውን እንጂ የሚያረጋቸው ነገሮች ወይ ደግሞ እያንዳንዱ እንቅስቃሴው በጣም አስደናቂ እንደሆነ ይታወቃል። ሶ በጣም ይሄ አስደናቂ የሚባለው እንቅስቃሴ ደግሞ የማንቸስተር ዩናይትድ ሰዎችን ቀልብ ስቧል። ታይለር አደምስን እንደ አንድ ኦፕሽን እንዲወስዱት፣ በተለይ አሁን ላይ ደግሞ ፕሪሚየር ሊግ ፕሩቭን ነው። ስለዚህ ሞር እሱ ቢሆን የተሻለ ነው ወደሚል አቋም እየመጡ ያሉበትን መንገድ እየተመለከትን እንገኛለን። ሶ አሁን ላይ ፍላጎት አላቸው። ቤን ጃኮብስ በዘ ዩናይትድ ስታንድ የሚለው የዩቲዩብ ቻናል ላይ እንደተናገረው ከሆነ ታይለር አደምስ በጣም ወደ ዩናይትድ ቤት መሄድ ይፈልጋል። ግን ደግሞ ዩናይትዶች ፎርማል በሆነ መንገድ ፍላጎታቸው ማሳየት አለባቸው። ፎርማል በሆነ መንገድ ቦርንማውዝን አፕሮች ማድረግ አለባቸው የሚል አቋም ያለው እንጂ ታይለር አደምስ ወደ ማንቸስተር ዩናይትድ ቤት መሄድ ይፈልጋል። ታዲያ ቦርንማውዞች በዚህ ተጫዋች ላይ የ50 ሚሊዮን ፓውንድ ዋጋ ለጥፈውበታል። ዲሉ እንግዲህ ከ2 ዓመት በኋላ የሚጠናቀቅ ነው የሚሆነው። እስከ 2 ዓመት ድረስ ይቆያል ይሄ ልጅ። 50 ሚሊዮን ፓውንድ በዚህ ልጅ ላይ ተመድቦበታል። ቦርንማውዞች ከዛ ባን ያነሰ ገንዘብ ታይለር አደምስን መልቀቅ አይፈልጉም ማለት ነው። ታይለር አደምስ እንግዲህ የዲፌንሲቭ ሚድፊልደር እንደሆነ ይታወቃል። ግን ደግሞ እንደየአስፈላጊነቱ ቦክስ ቱ ቦክስ ሚናንም መወጣት ይችላል። እንደዛ እስከተባለ ድረስ ቦክስ ቱ ቦክስ ሚናውን ሊወጣ የሚችል ተጫዋች ነው። ስለዚህ በተለይም ደግሞ ከኳስ ውጭ በሚሆኑበት ሰዓት ላይ የሚሰጠው ዲፌንሲቭ ኮንትሪቢዩሽን በጣም አስደናቂ ነው። ለዛም ነው ማንቸስተር ዩናይትዶች ይሄ ልጅ ለማስፈረም ፍላጎት የያዙት ወይ ደግሞ ፍላጎት አላቸው እየተባለ የሚገኙ። ከዋጋ አንጻርም ከተመለከት ነው 50 ሚሊዮን ፓውንድ ነው ይሄ ልጅ የተመደበበት። ዩናይትድ መጀመሪያ ካሰበበት ወይ ደግሞ ካቀደው ገንዘብም በጣም ያነሰ ነው። በጣም ያነሰ ገንዘብ ነው መጀመሪያ አስቡት ከነበረው። ከዚህ በኋላ ኤክስፔክት የሚደረገው የ75 ምናምን ሚሊዮን ፓውንድ ዝውውሮች ይሆናሉ ተብሎ ነበር። በዩናይትድ በኩል ግን እስካሁን ድረስ ያንን ነገር አልተመለከትንም። ከዚህ በኋላ በዚህ ክረምት ቢያንስ እንመለከታለን ተብሎ አይታሰብም። ግን ይሄ ልጅ ግን ያለው ፐርፎርማንስ በጣም አስደናቂ ነው። ከኳስ ጋር ከኳስ ውጪ ፕሪሚየር ሊግ ፕሩቭን ነው።
ጥሩ የሚንቀሳቀስ ተጫዋች እንደሆነ ይታወቃል። ትልቁ ግን ችግር ምንድነው? ቅድም አንስቼላችኋለሁ። ይሄ ልጅ የፊትነስ ችግር አለበት፣ የጉዳት ችግር አለበት። ያለፈውን 2 ዓመት በጉዳት ሲሰቃይ ነው የቆየው። ስለዚህ ማንቸስተር ዩናይትዶች ይሄ ልጅ ማስፈረማቸው ወርዝ ያደርጋሉ። ከብቃቱ አንጻር ብቻ አይደለም፣ ምንም ብቃት ቢኖር ለምሳሌ ዩናይትድ ቤት እኮ ብቃት ኖሯቸው በጉዳት ምክንያት እየታዩ ያሉ ተጫዋቾች አዲስ አይደሉም አይደለ? ሜሰን ማውንት ከነዛ መካከል ይጠቀሳል። ሉክ ሾው እንኳን ያሳለፍነው ሲዝን ላይ በወጥነት ነበር ሲጫወት የነበረው፣ ግን እሱም ቢሆን ግን እንደዛ የሚነሳ ነበር። ሶ ፊትነስ ሌቭላቸው ጥሩ ያልሆኑ ተጫዋቾች ያለፈው የጉዳት ታሪካቸው በጣም አሰቃቂ ከሆነ በአንድ ዓመት ውስጥ ለውጥ ያመጣሉ ተብሎ አይታሰብም። ስለዚህ ዩናይትድ ይሄ ልጅ ከማስፈረሙ በፊት እዚህ ነገር ላይ በደንብ ማሰብ አለበት። ምን ያህል ሪስክ ፍሪ ነው፣ ምን ያህል የሱ ችግር ማኔጅ የሚደረግ ነው የሚለውን ነገር ከማይክል ካሪክ ጋር በደንብ ተነጋግረው መፈታት ያለበት ነገር ነው። ሞር ካሪክ ፍላጎቱ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ቢሆን ደስ ይሏል። የሚፈልገው የራሱ የሆነ ሰርቴን ታይፕ ኦፍ ፕሌየር አለ። ዋነኛው እና ወሳኙ ግን ፕሪሚየር ሊግ ፕሩቭን የሆነ ተጫዋች መሆኑ ነው። ስለዚህ ያ ነገር እስከተሟላ ድረስ ማይክል ካሪክ በዚህ ጉዳይ ላይ ደስተኛ ነው የሚሆነው። ተጫዋቹንም ደግሞ ለመቀበል ፍላጎት አለው። ግን ዩናይትዶች የግድ ይህንን ነገር ማየት መቻል አለባቸው፣ ማረጋገጥ መቻል አለባቸውና መወሰድ ያለበትን እያንዳንዱ የሜዲካል እርምጃ ተወስዶ ክሊን መሆኑ መታወቅ መቻል አለበት። ወደፊትም አፌክት እንደማያደርግ መነሳት አለበት እንጂ ዩናይትድ ቤት ጉዳት እያስቸገረ እንደሆነ የሚታወቅ ነገር ነው አይደለ? ማቲያስ ዴሊክትን መቼ ነው ለመጨረሻ ጊዜ ሲጫወት የተመለከት ነው? ሶ በጣም ትልቅ ችግር አለ በፊትነስ ጉዳይ ላይ። ስለዚህ የዚህ ልጅ ደግሞ የፊትነስ ጉዳይ አስጊ ስለሆነ ዩናይትዶች ይህን ነገር በደንብ መመልከት አለባቸው። የእናንተ ሀሳብ ግን ምንድን ነው? ታይለር አዳምስ ምንም እንኳን የጉዳት ታሪክ ቢኖርበትም ወደ ዩናይትድ ቤት ቢመጣ ይጠቅማል ብላችሁ ታስባላችሁ ወይ? ከዛ ውጭም ደግሞ የማርከስ ራሽፎርድ ጉዳይስ እንዴት ተመለከታችሁ? የዘርክሲስ ጉዳይ እንዴት ተመለከታችሁት የሚለውን ነገር አጠቃላይ ስለዚህ ቪዲዮ ያላችሁን ሀሳብ በኮሜንት ሴክሽን ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።